አንድ ወንድ በህይወቱ ሊማረው የሚችለው እጅግ አስፈሪው ጥበብ የተሞላበትና ታላቁ የስነ ልቦና ሚስጥር ከማንኛውም ህይወቱን ከሚያሳንስ ሁኔታ፣ ከማንኛውም ዋጋውን ከሚቀንስ ሰውና ከማንኛውም የማይመች ሁኔታ አይመቸኝም ብሎ በሙሉ በራስ መተማመን የመራቅ አቅም ነው። እስኪ ለጥቂት ሰከንድ በጸጥታ ወደ ውስጠኛው ማንነትህና ወደ እውነተኛው ህሊና ተመልከት። ስንት ጊዜ ነው የራስን ዋጋ፣ ህልም፣ ክብርና ድንበር ሙሉ በሙሉ እየረገጥክ ለሌላው ሰው ደስታና ስሜት ስትል ብቻ ቦታህን አሳንሰህ ለመኖር የፈቀድከው? ስንት ጊዜ ነው የሰዎችን ትኩረት፣ ጊዜ፣ ፍቅር ወይም እውቅና ለማግኘት ስትል ብቻ የውስጥህን እውነትና ፍላጎት አፍነህ እሺ ባይ በመሆን እንደ ሁለተኛ አማራጭ ለመቆጠር ራስን አዘጋጅተህ የሰጠው? አብዛኞቹ ወንዶች አንድን ሁኔታ ከተውኩት፣ ከራኩት ወይም አይሆንም ብዬ በግልጽ ከተናገርኩ ያጣሁትን ነገር መልሼ አላገኘውም በሚል ጥልቅ የሆነ የስነ ልቦና ፍርሃትና የስጋት መንፈስ ውስጥ ታስረው ህይወታቸውን ይገፋሉ። ነገር ግን እውነታው ፍጹም የተለየና ተቃራኒ ነው። የሰው ልጅ አይምሮ በተፈጥሮ የሚስበው የሚያስደነግጠውና ትልቅ ዋጋ የሚሰጠው ሊያጣው የሚችለውንና ሊሸራረፍበት የሚችለውን ነገር ነው እንጂ ሁልጊዜ እንደ ዋስትና ተቆጥሮ በእጁ ስር የሚገኝን መጫወቻ አይደለም። እውነተኛ ጥንካሬና ሊቋቋሙት የማይችሉት ማራኪነት የሚመነጨው ለራስህ ከሚኖርህ ጥልቅ አክብሮት ነው። ያ አክብሮት ደግሞ በቃላት በሚወራ ከንቱ ወሬ ሳይሆን ክብርህና ዋጋህ በተነካበት ቦታ ላይ ወዲያውኑ ዞር ብለህ ለመሄድ በምታሳየው ድፍረትና ወሳኝነት ይረጋገጣል። ከአንድ ሁኔታ ወይም ከአንድ ሰው ዘንድ የመራቅ ኃይል ሲባል በቁጣ መጮህ፣ በህፃንነት መጋጨት ወይም ጭቅጭቅ መፍጠር ወይም ደግሞ ተስፋ በቆረጠ ስሜት ተበሳጭቶ መኮሳተር ማለት አይደለም። ይልቁንም ይኸው ኃይል የሚመነጨው በፍጹም ስሜት መረጋጋት፣ ረጋ ባለ አእምሮና በውስጣዊ ጥንካሬ ከተሞላ ታላቅ ዝምታ ነው። ምክንያቱም እውነተኛው ጥንካሬ ሁልጊዜም ጸጥተኛ እንጂ በጩኸት የሚገለጥ አይደለም። አንድ ሰው ያንተን ጊዜ፣ የሰጠውን ትኩረት፣ ያሳየውን አክብሮትና የሰጠውን ጥልቅ ስሜት እንደሚገባው ካላከበረ ወይም እንደ ተራ ነገር አቃሉ ከተመለከተው የእሱን አስተሳሰብ ለመለወጥ መከራከር፣ ራስን ለማስረዳት መሮጥ ወይም ቦታን ለማስጠበቅ መለመን የለብን። ሰዎች ያንተን እውነተኛ ዋጋና ክብደት የሚረዱት በቃላት የምትሰጣቸውን ረጅም ትምህርት ሰምተው ወይም ጭቅጭቅ ውስጥ ገብተህ ሳይሆን የአንተን ህልውና፣ አብሮነትና ትኩረት በድንገት ከህይወታቸው ውስጥ ሲያጡ ብቻ ነው። በአሁኑ ዓለም ውስጥ አብዛኛው ወንድ በውስጡ ያለውን የማጣት ኃይል ለመሸፈን ሲል ብቻ ለሁሉም ነገር ይችላል። የመጣላትን፣ የመራቅን እና የመተው ዕድሉን ወይም ብቻውን የመቆሙን እውነታ ሲያስበው እጅግ በጣም ይፈራል። ነገር ግን የራስህ የሆነ የማትደራደርበት ወርቃማ መመሪያና የማይጣስ ድንበር ሲኖርህ፣ እንዲሁም ያ ድንበር ሲጣስ ያለምንም ፍርሃት ሳትወዛወዝና ሳትጨነቅ በደስታ ለመሄድ ሁልጊዜ ዝግጁ ስትሆን በአካባቢህ ባሉ ሰዎች አይምሮና ህሊና ውስጥ ድንገተኛ የሆነ የስነ ልቦና ድንጋጤ ይፈጠራል። በቀላሉ የሚቆጣጠሩ፣ በስሜት የሚጫወቱብህ ወይም እንደ ሁለተኛ አማራጭ አቃለው የሚያዩ ሰው አለመሆንህን ያለምንም ቃል በስውር ይረዳሉ። ይህንን የራስ የምትለውን ትልቅ አቋምና የማይናጋ በራስ መተማመን ለመገንባት ደግሞ ከሁሉም አስቀድመህ ራስህን በህይወት ውስጥ እንደ ዋናው ዋጋ፣ ስኬትና ሽልማት አድርገህ ማሰብ መጀመር አለብህ። ሰዎች በአንተ ህይወት ውስጥ በግድ እንዲቆዩ ወይም እንዲወዱ ልታስገድዳቸው አትችልም። ነገር ግን በአንተ ህይወት ውስጥ የመቆየታቸውን እድል እንደ ትልቅ እድልና መታደል እንዲመለከቱት የማድረግ ሙሉ ኃይል በእጅህ ላይ አለ። አንድ ወንድ ከማንኛውም አጥፊ እድገቱን ከሚገታና ዋጋውን ከሚቀንስ ሁኔታ በቆራጥነት የመራቅ አቅም ሲኖረው በአእምሮና በስሜት ውስጥ ታላቅ የሆነ የነጻነት ስሜት ይፈጠራል። ይህ የማጣት ፍርሃት ከውስጥህ ሙሉ በሙሉ ሲወጣ በምድር ላይ ያለ የትኛውም ሰው በስሜት ላይ የመጫወት፣ የመቆጣጠር ወይም ዝቅ አድርጎ የማየት ኃይል በፍጹም አይኖረው። ይህ ደግሞ በሰውነትህ አቋም፣ በአይንህ አቀራረብና በምታደርገው እያንዳንዱ ረጋ ያለ እንቅስቃሴ ውስጥ ተንጸባርቆ የሚወጣ ሳታወራ የሚታይ እውነተኛ የጥንካሬ ማግኘትን ይፈጥራል። ሰዎች ያንን ያልተዛባና ያልተናጋ ጥንካሬን ሲመለከቱ አንተን ማጣትና ከህይወታቸው መራቅህ እንደ ታላቅ ስጋት በመቁጠር ለስሜትህ፣ ለቃልህና ለጊዜ ከፍተኛ አክብሮት ለመስጠት ይገደዳሉ። ነገር ግን አብዛኛው ወንድ ይህንን የመራቅ አቅም የሚያጣበትና በሌሎች ሰዎች ስሜታዊ ወጥመድ ውስጥ የሚወድቅበት ዋናው ምክንያት የራሱ የሆነ ጠንካራ የህይወት ዓላማና የማይናጋ መመሪያ ስለሌለው ነው። ከማንኛውም ሰው ወይም ግንኙነት ብላ የምትወደው የምትተጋለትና የሚያነሳሳ ትልቅ ህልም ከሌለህ ህይወትህ በሌሎች ሰዎች ውሳኔና ስሜት ዙሪያ ብቻ እንዲሽከረከር ትፈቅዳለህ። የራሱ ዓላማ የሌለው ወንድ የሌሎችን ሰዎች ዓላማና ፍላጎት ለማሳካት እንደ መጠቀሚያ ይውላል። አንዲት ሴት ወይም በአካባቢ ያሉ ሰዎች የአንተን ጊዜና ትኩረት ያለምንም ጥረት በቀላሉ የሚያገኙት ከሆነ ለአንተ ያላቸው አክብሮት በሂደት እየቀነሰ ይሄዳል። ምክንያቱም የሰው ልጅ አይምሮ በቀላሉ የሚያገኘውንና ሁልጊዜ የሚፈልገውን ነገር እንደ ተራ ነገር አድርጎ የመቁጠር ተፈጥሯዊ ድካም አለበት። እውነተኛ የመራቅ ኃይል የሚገነባው በእጆችህ ስራ፣ በራእይህ፣ በስፖርት እንቅስቃሴ፣ በንባብህና በራስህ እድገት ላይ በምታፈሰው የማይቋረጥ ጥረት ውስጥ ነው። ያኔ ጊዜ ውድና ብርቅዬ ሀብት ይሆናል።
ወደ ራስህ ህይወት ተመልሰህ ዓላማህን፣ ስራህንና ህልምህን የህይወትህ ዋና ማዕከል ማድረግ ስትጀምር በአእምሮህ ውስጥ ፍጹም አዲስ የሆነ ኃይል እናም የበላይነት ስሜት ይፈጠራል። ብዙ ወንዶች ከተሳሳተ ግንኙነት ወይም ዋጋቸውን ከሚያሳንሳቸው ቦታ መራቅ ሲያቅታቸው ዋናው ምክንያታቸው የብቸኝነት ፍርሃትና በሌሎች ሰዎች አእምሮ ውስጥ ያላቸውን ቦታ ማጣት ስለሚፈሩ ነው። ነገር ግን እውነታው ያለው እዚህ ጋር ነው። ብቸኝነት ማለት ባዶነት ወይም ሽንፈት ማለት አይደለም። ይልቁንም ብቸኝነት ማለት ራስን የምታገኝበት፣ ህልምን የምታስብበት፣ ጥንካሬ የምትገነባበትና ማንነትህንም የምትቀርጽበት የተለየ የትግል ቦታ ነው። ከአንድ አጥፊ ሁኔታ በቆራጥነት ዞር ብለህ ስትወጣ ያ የምታገኘው ጊዜና ጉልበት በሙሉ ወደ ራስህ ህይወት ግንባታ ይዞራል። ወደ ጂምህ፣ ወደ ስራ፣ ወደ ፋይናንስህ እና ወደ እውቀትህ እንዲሁም ወደ ስሜታዊ ጽናት ይቀየራል። ሰዎች በአንተ ህይወት ውስጥ እንዲቆዩ ልታስገድዳቸው አትችልም፣ መለመንም የለም። ነገር ግን ራስን በሚገርም ፍጥነት እየገነባህ እያሳደግክና እየተለወጥክ ስትሄድ ከህይወት ወጥተው የሄዱት ሰዎች በሙሉ ባደረጉት ውሳኔ ቁጭ ብለው እንዲቆጩ የማድረግ ሙሉ የሆነ የስነ-ልቦና የበላይነት በእጅ ውስጥ ይገባል። እውነተኛው በቀል ወይም እውነተኛው ምላሽ በቃላት መከራከር ሳይሆን ራስን ወደማይነካና ወደ ታላቅ የውጤት ደረጃ ማሳደግ ብቻ ነው። ይህንን የትልቅ ስኬትና የስነ-ልቦና የበላይነት ደረጃ ላይ ለመድረስ ደግሞ በህይወት ውስጥ ያለውን እያንዳንዱን ስሜታዊ ውሳኔ በምክንያትና በንቁ ህሊና መምራት አለብን። አብዛኛው ወንድ ከአንድ ቦታ መራቅ የሚያቅተው ህይወቱን በስሜቱና በእቅዶች ፍላጎት እንጂ በአእምሮ አመክንዮ ስላልመራ ነው። አንድ ሰው በህይወት ውስጥ ለመቆየት የሚያሳየው ባህሪና አክብሮት ዝቅተኛ ከሆነ አእምሮህ ሊነግርህ የሚፈልገውን እውነታ በደስታ መቀበል አለብህ እንጂ በውስጥህ ባለው ስሜታዊ ጉጉት ተታለህ ራስህን ማታለል የለብህ። በብዙ አጋጣሚዎች ሰዎች እውነተኛ ማንነታቸውን በቃላቶቻቸው ሳይሆን በባህሪያቸውና በሚያሳዩ የትኩረት መጠን ይገልጡታል። አንድ ሰው ላንተ ያለው ትኩረት ሲቀንስ፣ ንግግሩ ሲቀዘቅዝ ወይም ላንተ የሚሰጠው ቦታ ሲጠብ በእሱ ላይ ተቆጥተህ ምላሽ መስጠት ወይም ለምን ብለህ መጠየቅ የለብህ። ይልቁንም እሱ ባቀዘቀዘው ፍጥነት ልክ አንተም በረጋ መንፈስ ትኩረትህን፣ ጉልበትህንና ጊዜህን ወደ ራስህ ህይወት ማዞር አለብህ። ይህ ስሜታዊ ብስለት የሚጠይቅ ትልቅ እርምጃ ነው። ሳትቆጣ፣ ሳታብራራ እናም ሳትከራከር በዝምታ እናም በክብር ዞር ማለት ስትጀምር አካባቢ ያሉ ሰዎች ያንተን ረጋ ያለ ጥንካሬና ያልተናጋ አቋም ማክበር ይጀምራል። አንተ በስሜታዊነት የማትወዛወዝ ራስን የምትቆጣጠርና የትኛውንም የማይመች ነገር በክብር ትተህ የመሄድ ሙሉ አቅም ያለህ ጠንካራ ወንድ መሆንን በተግባር ታስመሰክራለህ። እናም ይህንን ከማንኛውም ነገር የምራቅ ኃይል በህይወት ውስጥ ሙሉ በሙሉ ተግብረህ ስታጠናቅቅ ለራስህ ለህልምህና ለወደፊት ህይወት የምትሰጠውን ታላቅ የአስተሳሰብ ቃል ኪዳን ታስራለህ። ካሁን በኋላ በህይወት ውስጥ በሚመጡ ማናቸውም ነገሮች፣ ግንኙነቶች፣ የስራ ቦታዎች ወይም የሰዎች መሰብሰብ ውስጥ ስትገኝ በፍርሃት ወይም በማጣት ስጋት ተወጥረ ሳይሆን በውስጣዊ ነፃነትና በበላይነት ስሜት ተሞልተ ይሆናል። አንድ ወንድ በህይወቱ ሙሉ በሙሉ ነፃ የሚሆነው ከየትኛውም የህይወቱ ክፍል ያለምንም ፍርሃትና ቁጭት በክብር ዞር ብሎ ለመሄድ የሚያስችለውን የውስጥ ጥንካሬ ሲገነባ ብቻ ነው። ይህ ጥንካሬ ሲኖርህ ሰዎችን ለመያዝ አትታገል። ይልቁንም ሰዎች በአንተ ህይወት ውስጥ ያላቸውን ቦታ ላለማጣት ሲሉ ራሳቸውን፣ ባህሪያቸውንና አክብሮታቸውን ለማስተካከል ይገደዳል። ስለዚህ ከአሁን ሰዓት ጀምሮ በህይወትህ ውስጥ ቦታህን የሚቀንሱ፣ ጥረትህን የማያዩና ጊዜህን እንደ ተራ ነገር የሚቆጥሩ ሁኔታዎችን በሙሉ ቆራጥነት ማቆም አለብህ። ጊዜ፣ ስሜትህ እና ትኩረትህ በነፃ የሚታደል ተራ ነገር አይደለም። ይልቁንም በከፍተኛ ጥረት በስራህና በዓላማ የተገነቡ ውድ ሀብቶችህ ናቸው። ራስህን ማክበር ስትጀምር፣ ለዓላማህ በኩራት ስትቆም እናም የማይመችህን ነገር ሁሉ በደስታ ለመተው ስትደፍር በሰዎች ህሊና ውስጥ ለዘላለም የሚኖር ታላቅ ማራኪና የማይደፈር የጥንካሬ ምልክት ትሆናለህ። ህይወትህን በእጅህ አድርግ፣ ለራስህ ታማኝ ሁን እና የማይገባህን ነገር በሙሉ በደስታ ትተህ ወደ ታላቅ ህልምህ በቆራጥነት ተጓዝ። ድጋሚ እንድንገናኝ ላይክ እና ሰብስክራይብ በማድረግ ጨርስ። እንዲሁም ከታች ባለው ሊንክ ቴሌግራሚ ላይ የሴቶች ድክመቶች የሚለው መጽሐፍ ማግኘት ይችላል። ሰላም።